ረመዳን ከመምጣቱ በፊት ካሁን ሁለት ነገር ላስታውሳችሁ። አንደኛ እንግዳ ማለት ነው በመጥራት አላህ የሰጣችሁ ማለት ነው ባለቤቶቻቸውን ጊዜያቸውን አትግደሉባቸው። ከዚህ ማለት ነው እስከዛ ድረስ ሱፍራው ካልሞላ በስተቀር ያልተጾመ እንዳይመስል። ነብዩ እንደዛ አይደለም የጾሙት። ጾም ሲባል ገበያም ማጨናነቅ፣ ሱፐርማርኬት ማጨናነቅ፣ ቤትም ማጨናነቅ አይደለም። አላህ ያኔ ከርስ ሙሉ አይደለም የተባለ። ከረመዳን በፊት ማለት ነው ያልበላችሁትን ብሉ አይደለም የተባለ፣ ኢባዳ ነው። ስለዚህ እኔ አደራ እምላችሁ አላህ ባለቤት የሰጣችሁ ሰዎች 10 ሰው ላመጣ ነው 20 ሰው ላመጣ ነው ሱብሃንአላህ እዘኑላችሁ። እንደናንተው ማለት ነው ቁርአን መቅራት ይፈልጋሉ፣ ዝክር ማድረግ ይፈልጋሉ፣ ወደ አላህ ማለት ነው የሚቃረቡበትን የተለያየ ኢባዳ ሰርቶ መቃረብ ይፈልጋሉ፣ ጊዜያቸውን ማለት ነው ለአላህ መስጠት ይፈልጋሉ። አንተ ግን በእዳ ማለት ነው በእንግዳ የምታጨናንቃት ከሆነ ባልነህና ትእዛዝህን አክብራ አላህን ላለማስቆጣት ያንን ታረጋለህ። ጊዜያቸውን አትፍቱባቸው። ሾርባና ሰንቡሳ ካቀረበችልህ ገና ከበር ስትገባ ማለት ነው አንበሳውን አትበል። አንዳንዱ ሱፍራ ከዚህ እስከዛ እስካልሞላ ድረስ ማለት ነው ልክ ሲገባ ሁለት ነገር የተቀመጠ እንደሆነ አባወራነት ይሰማል። አንበሳ የታለ አኺ ሱብሃንአላህ። ነብዩ አለይሂ ሰላቱ ወሰላም አፍጠረ አለ ተምር አፍጠረ አለ المويه አፍጠረ አለ حاجه በሲጣ በስ ሱብሃንአላህ። ነብዩ አለይሂ ሰላቱ ወሰላም ባገኙ ትንሽ ነገር ላይ ነበር። ግን የሚገርመው ያ ሁላ አይበላም ወስትም ማለት ነው والله እንደደፋው ሱሪያ ላይ የመን ላይ አራቂው አፍጋኒው والله በለድና በለድ ኢትዮጵያ ነው የተለያየ ሀገር ማለት ነው። والله ዛሬ እኛ እጃችን እንቢ ሳይለን ወስተን የምንደፋው ምግብ ይፈልጉታል። ስለዚህ ረመዳን ላይ ሚስቶቻቸውን እንግዳን በመጥራት አታጭን እኔ አትጥሩ አይደለም። እህቶቻችንም እንግዲህ ኡስታዙ እንዲህ ብሏል ብላችሁ ደግሞ ባሎቻችሁን በውሃና በቡና ናላቸውን አታዝሯቸው። ትንሽ መረቅም ማርጠቢያም እንኳን ልታቀርቡ ይገባል። ማፍጠሪያውን እዚህ ብታመጡት ደግሞ ብዙ ላጤዎችም ባሉ። ስለዚህ ኸዋኒ ጊዜ አትግደሉባቸው፣ والله ጊዜ አትግደሉባቸው። ስለዚህ እንዳረዘምኩኝ ያውቃለሁ።